ዛሬ ወገን ከወገን መንግስት ከአንድ አካል ጋር ቤተክርስቲያን ከቤተክርስቲያን ጋር መሪዎች ከመሪዎች ጋር አገልጋይ ከሽማግሌ ጋር ፓስተር ከወንጌላዊ ጋር ዘማሪ ከእንትን ጋር ብዙ የወደቁብን ነገሮች አሉ። ነገር ግን ይሄንን ሙሉ እርቅ ለማድረግ ባል ከሚስት ጋር ቤተሰብ ከልጆች ጋር ብዙ ጉዳዮች አሉ። በክርስቶስ ኢየሱስ ግን ፍጹም የሆነ ሰላም ይፈጠራል። መዝሙረ ዳዊት 85:1 ላይ አቤቱ ለምድርህ ሞገስን አደረክ ያዕቆብን ምርኮ መለስክ ይላል። 85 ለሰላም የቀረበ ጸሎት ፍሰቱ ይዘቱ ጭብጡን ነው። እንግዲህ እኔና እናንተም ለሰላም የምናደርገው ጸሎት ወደ እግዚአብሔር ለሰላም ፍለጋ የምንቀርብበት አቀራረብና ይዘት ምን መሆን አለበት? አሁን እንዳልኳችሁ ነው። በምድራችን በዘመናችን በቤተክርስቲያን ወቅታዊ ሁኔታው ስንመለከት ሰላም በጣም እየመነመነና እየጠፋ ያለበት ሁኔታ ነው ያለው። አለ ሰላም ደግሞ ምንም ነገር ሊመጣ አይችልም። ሰላም ከሌለ የተከልነው አይበቅልም፣ የዘራነው አይለመልምም፣ ያሰብነው አይሰምርም። ብዙ ነገሮች እንደው ባጭሩ ከአገራዊና ከአካባቢዊ ሰላም እጦት የተነሳ የተከሰቱትን ማህበራዊ ቀውሶች፣ መንፈሳዊ ቀውሶች፣ ቤተክርስቲያናዊ ቀውሶች ለመመልከት ብዙ መራቅ የለብንም። ጎረቤታችን ያሉ ሀገሮችን አለፍ ብለንም ደግሞ በስልጣኔ ራስ ናቸው የሚባሉ የአውሮፓ ሀገሮች እንኳን ብትመለከቱ ካለባቸው ቀውስና ግጭት የተነሳ ያሉባቸው ሁኔታ መመልከት ይቻላል። መቼም እኔና እናንተም እቺ ምድርና ይሄም ህዝብ ከሌሎቹ አገሮች በጽድቅም በሌላ በጎ ነገር የተሻለ ሆኖ አይደለም፣ የእግዚአብሔር ምሕረት በስቶልን እንጂ። ስለዚህ በሰላም ዙሪያ ላይ በእግዚአብሔር ፊት መቅረብ አለብን። እንዳልኳችሁ አንዳንድ ሰዎች ከቅንነት ከቀናነት ከግድባይነት ተነስተው ከሚረዱትና ከሚያውቋቸው ማስተዋሎችና መረዳቶች ተነስተው ለሰላም ብዙ ይጥራሉ፣ ይታገላሉ፣ በዚህ ይወጣሉ፣ በዛ ይወጣሉ። መልካም ነው። ነገር ግን የዘላቂና ስር ነቀል ሰላም መነሻው ከእግዚአብሔር ጋር መቅረብ ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር፣ ወደ እግዚአብሔር መቅረብ ማለት ነው። የችግሮችህና የመፍትሄዎችህ የችግሮች ጠቋሚ የመፍትሄዎችህ አመንጪ እግዚአብሔር እንደሆነ ማመን ማለት ነው። መጸለይ ማለት ዝም ብሎ አንድ ሃይማኖታዊ ፕራክቲስ አይደለም። መጸለይ ማለት እግዚአብሔርን የመፍትሄ ምንጭ አድርጎ መቁጠር ነው። ወደሱ በሁሉ ነገር መቅረብ ማለት ነው። እዚህ ላይም ለሰላም የቀረበ ጸሎት ሲል ይሄ ነው። ሰላምን ከየት ነው እውነተኛ ዘላቂ ስር ነቀል ቋሚ ሰላም የሚገኘው? ወደ እግዚአብሔር በመቅረብ እንደሆነ የእግዚአብሔር ቃል የሚለን ምንድነው? በዚህ ለሰላም በቀረበ ጸሎት ውስጥ በሰላም ጉዞ ውስጥ በሰላም ጎዳና ውስጥ አካሄዳችን ምን ይሁን? አሁን ሰላም ያሻናል። ከግለሰቦች የህይወት ረብሻ ረፍት ከሚሰጠው ሰላም ከእግዚአብሔር ጋር ለዘላለም ከሚያስታርቀው የላይኛው ሰላም ቨርቲካል ፒስ፣ እንደዚሁም የጎንዮሽ ሰላማችን ማህበራዊ አገራዊ ሰላማችን ጭምር መንገዱና መስመሩ ጎዳናውና ጉዞው ይሄ እንደሆነ እግዚአብሔር እየተናገረን ነው። የመጀመሪያው ነገር ቁጥር 1 ላይ ስንመለከት ለምድር ሞገስን አደረግክ ያዕቆብን ምርኮ መለስክ የህዝብንም ኃጢአት አስቀረ በአበሳቸውን ሁሉ ከደንክ መዓታቸውን ሁሉ ማስወገድ ከቁጣ መቅሰፍ ተመለስክ እያለ ለሰላም የሚደረግ ጸሎት። እንግዲህ ለሰላም ጸሎት ሲደረግ ሰላም ባይኖር ነው ወይም ሰላም ቢያስፈልግ ነው መቼም ለሰላም ጸሎት የሚደረገው። ወይ ሰላም ጉድለት አለ ወይም ሰላም የሚያስፈልግበት ሁኔታ ተፈጥሯል ማለት ነው። ግን ለሰላም የሚደረገው ጸሎት ዘማሪው የጀመረበትን መንፈስ ተመልከቱ። ምንድነው ያለው? ለምድር ሞገስን አደረግክ እያለን የጀመረው ይሄ ባለፈው ሳምንት በዝርዝር አይተነዋል። በኤልሻዳይ ቴሌቪዥን ኔትወርክ ዩቲዩብ ቻናል ላይ ፌስቡክ ቻናል ላይ ማግኘት ትችላላችሁ ይሄንን መልእክት ያለፈውን ሳምንት። እኔ እንደው ለከለሳ ያክል ምንድነው ታዲያ ወሳኙ መስመር መነሻው መስመር ለሚለው የትላንትን በጎነት ማሰብ ነው። ይሄ ሰው ለሰላም ለጸሎት ማድረግ አስቧል። የሰላም ጸሎት እንዲደረግ ነው ይህን ዝማሬ የጻፈው። የሰላም ጸሎት ይዘቱና ጉዞ ይሄ ነው እያላቸው ነው። ግን መነሻው ምን ነበረ? ዛሬ ባሌለው ሰላም ላይ እያጉረመረመና እየተጨነቀ አይደለም የቀረበው። የመጀመሪያው ነገር እግዚአብሔር ትላንት ያደረገላቸውን በጎነት እያሰበ ይሄንን እያደረገ ነው። የትላንትን በጎነት እያሰበ ስለ ትላንት በጎነትም እግዚአብሔርን እያመሰገነ ነው ይህን ጸሎት የጀመረው። ዛሬም ምንም ያህል ሰላም ቢያስፈልገን ከግለሰብ እስከ ማህበረሰብ ድረስ ሰላም ከእግዚአብሔር ዘንድ እንዲሆንልን ወደሱ ለልመና ስንቀርብ መያዝና ማስተዋል ያለብን የመጀመሪያው ነገር የትላንትን በጎነት ማሰብ፣ ስለ ትላንት በጎነቱ ማመስገን። ይሄ ሰው ይሄን ያደረገው ዝርዝሩን ባለፈው ሳምንት ትምህርቶች ላይ ማየት እንችላለን። ሁለተኛ ቁጥር 6 ላይ ቁጥር 4 እና 5 ላይ ያደረገው ምንድነው? መድኃኒታችን ሆይ መድኃኒታችን የሆንክ አምላክ ሆይ መልሰን፣ በእኛ ላይ የተቃጣውን ቁጣህን መልሰው፣ የምትቆጣን ለዘላለም ነውን? ቁጣ እስከ ትውልድ ነውን? እያለ ደግሞ ሁለተኛውን ሐሳብ ይናገራል። ምዕራፍ 85 ቁጥር 1 እና ከ1 እስከ 3 ድረስ ባለው የተናገረው ነገር ምንድነው? የትላንቱ በጎነት አሰበ። ዛሬ ሰላም ቢያስፈልገንም ዛሬ ሰላም ጥያቄ ቢኖርንም ነገር ግን ትላንት በጎ አድርገህልናል፣ ትላንት መልካም አድርገህልናል ብሎ የትላንቱን በጎነት እያሰበ ጀመረ። ዛሬም በምድራችን ዙሪያ በቤተክርስቲያን ዙሪያ ስለምንፈልገው የሰማይ ሰላም ታላቅ ሰላም ልንጸልይ ወደ እግዚአብሔር ስንቀርብ አስቀድመን ትላንት ስላደረገልን በጎነት ትላንት ስላደረገው ነገር በምስጋናና በውለታ መንፈስ መቅረብ አለብን። ሁለተኛ 4 እና 5 ላይ ያደረገው ምንድነው? መድኃኒታችን አምላክ ሆይ መልሰን፣ በእኛ ላይ የተቃጣውን ቁጣን መልሰው፣ የምትቆጣውን
ለዘላለም ነው፣ ቁጣ እስከ ትውልድ ይቀጥላልን እያለ የትላንቱን ውለታ እንዳሰበ ሁሉ የዛሬን ደግሞ እውነታ ተቀበለ። አዎ ዛሬ ትላንት እንዲህ አድርገህ አውጥተህ እንዲህ አይነት በጎነት አድርገህልን ቁጣን ከልክለህ በጎነትን አስፍተህ አብዝተህልን ዛሬ ግን ያለንበትን ተመልከት። ቁጣን ከኛ መልስ፣ ለዘላለም ትቆጣለህ፣ ቁጣ ለልጅ ልጅ ያሉበትን የዛሬን እውነታ የዛሬን ሁኔታ በጥልቀትና በሙሉ ይዘቱ ሳያመቻምች ሳያረባብስ ሳያሸፋፍን አቀረበ። አሁን ያለንበት ሁኔታ ጌታዊ ስትመለከት በቃ በማያልቅ ቁጣ በማያባራ ቁጣ የዘላለም በሚመስል ቁጣ ውስጥ ከትውልድ ትውልድ የሚሸጋገር በሚመስል ቁጣ ውስጥ ነን ያለነው እያለ ሲናገር እንመለከታለን። መቼ ነው ይሄ ነገር የሚቆመው? ያለንበት እውነታ ቀላል አይደለም። ያለንበት የሰላም እጦትና ክፍተት ቀላል አይደለም። መደባበስ መሸፋፈን አያስፈልግም። ይህን ነው ያደረገው። ሁለተኛው ለሰላም የሚደረግ ጸሎት፣ ሁለተኛው የጉዞ መንገድና ጎዳና የዛሬን እውነታ ባለበት ልኩና ጥልቀቱ መቀበል። በቃ የዘላለም በሚመስል ቁጣ ከትውልድ ትውልድ የሚሸጋገር በሚመስል ነገር ውስጥ ነን ያለነው። እግዚአብሔር ሆይ ምን ነው የዛሬ ነው ትላንት ያደረግከውን እናመሰግናለን። የትላንት ውለታ ግን የዛሬን እውነታ ሊያስረሳን አይችልም። እንዲህ አይነት ሁኔታ ውስጥ ያለነው ማለት አለብን ወገኖቼ። የፈውሳችን ዋስትና የወደቅንበትን ማወቅ ነው። የኤፌሶን ቤተክርስቲያን ራእይ ምዕራፍ 1 ላይ እግዚአብሔር ቃል ሲናገር ከየት እንደወደቅሽ ወቂ ያላል። ከየት እንደወደቅን ካላወቅን፣ ምን ያህል ጥልቅ የሆነ ችግር ውስጥ እንዳለን ካላወቅን፣ ምክንያቱም ዛሬ ያለንበትን እውነታ በአንዳንድ የጓዳ አርቲፊሻል ሰላም መሰል ነገሮች እያስዋብን እስር ቤታችንን ዴኮር እያደረግን ሰላም ያለ እያስመሰልን ያለንባቸው ብዙ ነገሮች አሉ። አይደለም፣ ያለንበት በጣም ጠለቅ ያለ ውድቀት ውስጥ ነው። ጠለቅ ያለ ጭንቀት ውስጥ ነው ያለነው። እንደ ቤተክርስቲያንን ብንመለከት፣ እንደ ማህበረሰብና እንደ ሀገር ብንመለከት ይሄን መቀበል አለብን። አንዳንድ ጊዜ ለሰላም የምናደርገው ጸሎት ዴስፐሬት አይደለም። ያን ያህል በጣም የጨከነና መጽሐፍ ቅዱስ እንደሚናገር አጥብቆ ጸለየ ይላል ኤልያስ። አጥብቆ ጸለየ። ይሄ የአጥብቆ ጸሎት መንፈስ የለውም። እንደው ኢቨንት ለማሟላት ያክል የምናደርገው ሆኗል። ለምን? ያለንበትን ነገር አላወቅንም። ይሄ ሰው ግን አውቋል። ከላይ አመሰገነ። ሁለተኛው ግን እውነታው ይሄ ነው አለ። አቤቱ የመድኃኒታችን አምላክ ሆይ መልሰን ቁጣህንም ከኛ መልስ። በውኑ ለዘላለም ትቆጣናለህን? ቁጣህስ ለልጅ ልጅ ትረዝማልን? በቃ ይሄ ጀነሬሽናል ሆነ እኮ። አባቴ ለኔ፣ እኔ ለልጄ፣ ደግሞ ልጄ ለልጁ እያለ ሊቀጥል ነው ወይ? መቼ ነው የሚያበቃው? ያለንበት ነገር ትውልድ እየተሸጋገረ እየሄደ ነው። ያለንበት ነገር ዘመን፣ ቀናት፣ ወራት የሚገድቡት አልሆነም። የዘላለም መሰለ ወገኖቼ። ዛሬ እኔ በአንዳንድ ሁኔታዎች ላይ ስመለከት ብዙ እግዚአብሔር መሪዎች ብንሆን፣ የአገር መሪዎች ብንሆን፣ የማህበረሰብ መሪዎች ብንሆን፣ የተቋም መሪዎች ብንሆን ብዙ ጊዜ ያለንበትን ክፍተት ጥልቀት አላወቅነውም። እግዚአብሔር ስላረጋቸውና ስለሚያረጋቸው በጎ ነገሮች እግዚአብሔር እናመሰግናለን። በቤተ ክርስቲያን ስላሉ መልካምና በጎ ነገሮች እግዚአብሔር ይመስገን። በአገር በማህበረሰብ ደረጃ ስላሉ በጎና መልካም ነገሮች እግዚአብሔር የተመሰገነ ይሁን። ነገር ግን ኢን አክቹዋሊቲ ያለንበት እውነታ ግን ምንድን ነው? የዛሬ እውነታችን ምንድን ነው? በሰላም ጉዳይ ያለንበት ቁመና ምን ይመስላል? ያለን ማህበረሰባዊ መስተጋብር፣ ያለን ቤተክርስቲያናዊ ቁመናና መንፈስ ምን ይመስላል? ወገኖቼ አጥብቀን ስለ ሰላም ልንጸልይ የሚገባበት አሳሳቢ አስጊ ጠርዝ ላይ እንዳለን በማስተዋል ነው መቆም ያለብን። በማስተዋል ነው። ዛሬ እስቲ ለምድራችን እንጸልይ፣ ለቤተ ክርስቲያን እንጸልይ በሚባልበት ጊዜ ምን ያህሉ ነው ሞቲቬትድ የሚሆነው? ስለ ራሳችን የግል ጉዳይ አማክሎ ካልሆነ በስተቀር እግዚአብሔርን ለመስማት በእግዚአብሔር ፊት ለመውደቅ ስንቶቻችን ተነሳሳለን። ነገር ግን ሰላም ስንል ግን ድንገት እኮ አንዳንድ ነገሮች ይመጣሉ። ከጎናችን ያሉ ሀገሮች፣ ባህር ተሻግረን የምናያቸው አብያተ ክርስቲያናትና ምድሮች አለ ኤርሚያስም ለእስራኤል ልጆች ይነሳሉ አለ። እንደዚህ አይነት መንፈሳቸው የሚተነብዩላችሁ የራሳቸውን ህልም የሚያዩ ይነሱና ሰላም ነው ይሏችኋል ይላል። ነገር ግን ሰላም ነው ሲሉ ድንገት የሚመጣ ነገር አለ። እኔ ግን እውነቱን እነግራችኋለሁ ብሎ ያሉበትን ጉስቁልና ያሉበትን ውድቀትና ስጋት ሲያሳያቸው ይናገራል። ወገኖቼ ለሰላም እንጸልይ። በግል ጸሎት ጊዜያችን እንደ ቤተሰብ ትላንት ምሽት በነበረን የኔና የቤተሰቤ የአምልኮና የጸሎት ጊዜ ሙሉ ጸሎት ጊዜያችን የነበረው ስለ ምድራችን ሰላም ነው የጸለይን። ባለዳም ቤተክርስቲያን ፕሮግራምም ስለ ምድራችን ሰላም ነው የጸለይን። በጣም ኢምፖርታንት ጉዳይ ነው ወገኖቼ። ግለሰባዊ ዋስትናችን አገራዊ መረጋጋትን ይጠይቃል። ትንቢተ ኤርሚያስ ምዕራፍ 29 ቁጥር 7 ላይ ብታነቡ እግዚአብሔር ለእስራኤል ልጆች በኤርሚያስ በኩል ሲናገራቸው ባቢሎን ከተማረኩ በኋላ ባቢሎን ምድር በምርኮ ከተቀመጡ በኋላ እንዲህ አላቸው፣ በእርሷ ሰላም ይሆንላችኋልና ስላስማረኳችሁ ከተማ ሰላምን ለምኑ፣ ወደ እግዚአብሔርም ስለ እርሷ ጸልዩ ይላል። ስላስማረካቸው ከተማ አገራቸውን አፈራርሳ መቅደሳቸውን አፍርሳ ስለጋዘቻቸው አገርና ከተማ ጸልዩ አላቸው። እኛ ስለተወለድንባት፣ ስለምንኖርባት፣ ስለተዳርንባት፣ ስለወለድንባት፣ ልጆቻችን ስለምናሳድግባት አገር እንዴት መለመን ያቅተናል? እንዴት ነገሩ ጥልቀቱ አይገባንም? ወገኖቼ እግዚአብሔር ፊት በዚህ ጉዳይ መውደቅ አለብንና ያን ደግሞ ስናደርግ የሰላም የዛሬን እውነታ ከመርሳት እንዳልሆነ
የእግዚአብሔር ቃል ይነግረናል። ቁጥር 6 ላይ ምን አለ? አቤቱ ትመለሳለህ ታድነንማለህ፣ ትመለሳለህ ታድነንማለህ፣ ሕዝቡን በአንተ ደስ ይላቸዋል። አቤቱ ምሕረትን አሳየን፣ አቤቱ መድኃኒትን ስጠን እያለ ምን አደረገ? አንደኛው የትላንቱን በጎነት አሰበ፣ አመሰገነ። የዛሬን እውነታ ጥልቀት እና አንገብጋቢነት አሳሳቢነትም አመነ። ለዛሬ እውነታ ትክክለኛውን ምላሽ ሰጠ። እሱም ምንድነው? እግዚአብሔርን መለመን፣ ወደ እግዚአብሔር መቅረብ። ምን አለ? አቤቱ ትመለሳለህ ታድነንማለህ፣ ሕዝቡን በአንተ ደስ ይላቸዋል። አቤቱ ምሕረትን አሳየን፣ አቤቱ መድኃኒትን ስጠን ብሎ እንደተናገረ እግዚአብሔር ቃል ይነግራል። ስለዚህ ለዛሬ እውነታ አሁን ያልኳችሁ ነገሩን በጥልቀት እንመርመር፣ ነገሩን በጥልቀት እንወቀው። ያለንበትን ነገር ልክ ይሄ ሰው እንደተናገረ እንወቀው። የዛሬን እውነታ እናደባበስ። እውነታውን በትክክል ያለንበትን ነገር በጥልቀት ያለውን ችግር እንዳለ እንደ ችግሩ ልክ እንመልከት። አንዳንድ ጊዜ ሰዎች አይ ራሴን ነው ያመመኝ እያሉ ትልቅ በሽታ ሆኖ ሲገለጥባቸው አይ ዝም ብሎ ሆዴን ነው እንትን የሚለኝ እያሉ ችግራችንን ስናድበሰብስ መፍትሄያችን አይፈጥንም። ችግራችንን ግልጽ ስናደርግ ይሄን ነው በሁለተኛ ደረጃ ያደረገው ለሰላም በሚደረገው ጸሎት ጉዞ ውስጥ ይሄ ሰው። ሶስተኛ ያደረገው ደግሞ ያለበትን ውድቀት ካወቀ ያለበትን የዛሬን እውነታ ከተገነዘበ በኋላ በሶስተኛ ደረጃ ያደረገው ምን አለ? ትመለሳለህ ታድነንማለህ። በቃ ወደ እግዚአብሔር ቀረበ፣ በእምነት ቀረበ። ትመለሳለህ ታድነናለህ፣ መልሰ ትመለሳለህ ታድነናለህ እያለ ባለፈው ሳምንት በዝርዝር ተናግሬዋለሁ፣ እዚህ ውስጥ አልገባም። ነገር ግን የዛሬ እውነታ ትክክለኛው ምላሽ በእግዚአብሔር ፊት በእምነት እና በትክክለኛው ሂደት መቅረብ አለብን። ይሄ ሰው ምን አለ? ትመለሳለህ ታድነናለህ ሲል ዝም ብሎ አይደለም ምንጮህ፣ ነገር ግን አንተ የምትመለስ ለምህረት የዘገየህ ፈጥነህ የምትሰማ አምላክ ነህ ብሎ በእምነት ነው ልመናውን ያደረገው። ዛሬ ልመናችን የግምት መሆን የለበትም። እግዚአብሔር ተመልሶ ያድነናል። ግን ደግሞ ስትመለሳለሁ መጀመሪያ ሕይወትን መልስልን። አዲሱ መደበኛ ትርጉም ሕዝብ በአንተ ሐሴት ያደርግ ዘንድ መልሰህ ሕያዋን አታደርገንምን? ምሕረትን አሳየን፣ ማዳንህን ለግሰን አለ። የሰላም ችሮታ እግዚአብሔር ሰላምን ሲያደርግልን እንዲህ አይነት በሆነ ጉዞ ነው። ሕይወትን ሕያው ያደርገናል፣ ወይም ደግሞ ሪቫይቭ ያደርገናል። ከሕይወት መለወጥና መነቃቃት ይጀምራል። ከዚያ ምሕረትን ማዳንን ይሰጠናል። እግዚአብሔር ይመስገን። ይህንን ካለ በኋላ በመቀጠል የምንነጋገረው ነገር ምንድን ነው? ቁጥር 8 እና 9 ላይ ምን አለ? እግዚአብሔር አምላክ ይህን ከተናገረ በኋላ ወገኖቼ በሰላም ጉዞና ሂደት ላይ ይሄ በጣም ቁልፍ አገናኝ ድልድይ ቃል ነው ለቀጣይ ነገሮቹ። እግዚአብሔር አምላክ የሚናገረውን እሰማለሁ አለ። ወገኖቼ ጸሎት መናገር ብቻ ሳይሆን መስማት ነው። ይሄ ሰው ለመነ፣ አቤቱ መልሰን እንመለሳለን፣ ተመልሰህ አድነን፣ ምሕረት ስጠን፣ ማዳንን ለግሰን እያለ ጸለየ። የሚለውን ነገር እንደ እግዚአብሔር ፈቃድና እንደ መረዳቱ እምነት ወደ እግዚአብሔር ጮኸ። ግን ምን አለ? ቁጥር 8 ላይ እግዚአብሔር አምላክ የሚናገረውን እሰማለሁ። ወገኖቼ የጸሎታችን መልስ ፓኬጅ ሆኖ የሚመጣው በእግዚአብሔር ድምፅ ነው። ብዙ ጊዜ የጸሎት መልስ ክስተት ብቻ ይመስለናል። እግዚአብሔር ጸሎት ስንጸልይ ጸሎቱን ሲመልስ የሆነ ነገር ክስት የሚያደርግ ብቻ ይመስለናል። የእግዚአብሔር የጸሎት መልስ ታሽጎ የሚመጣው በድምፁ ነው። ሰምተን ነው አሃ እንላለን። እግዚአብሔር በጸለይንበት ነገር የመውጫ አቅጣጫ የመግቢያ በሩን ያሳየናል። ድምፅ መስማት ካልቻለን ውጤታማ ጸሎት ማድረግ አንችልም። ስለዚህ ያለ እግዚአብሔር አምላክ የሚናገረውን እሰማለሁ። ምን ነው እየተናገረ ያለው? ወገኖቼ ዛሬ ብዙ ጸሎት እናደርጋለን። መልካም ነው። መቼም እንደዚች ምድር በእግዚአብሔር ፊት በመጮህ የተባረከ ምድር የለም ብዬ ነው የማስበው። በብዙ አካባቢዎች ሳገለግል ማይቻለሁ። በእኛ ምድር ይህንን ነገር ዴዲኬት አድርገው የሚጸልዩ ያሉ። አክቹዋሊ የዚህ የጸሎት ጩኸትና ድምፅ መኖሩ የብዙ ውድቀቶቻችንና የብዙ መቅሰፍቶቻችን መዘግየት ምክንያት እንደሆነ አምናለሁ። ነገር ግን ከጸለይን ባሻገር ደግሞ መስማት ያስፈልገናል። የተናገርነው አምላክ ይናገረናል። የጮህንበት አምላክ የጮህንለት አምላክ መልስና ምላሽን በድምፁ ይሰጠናል። እግዚአብሔር አምላክ የሚናገረውን እሰማለሁ፣ ለሕዝቡ እና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ ይናገራልና። ነገር ግን ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው እያለ እግዚአብሔር የሚናገረውን ነገር ጠለቅ አድርጎ ያሳየናል። ሰፋ አድርጎ ያመላክተናል። እግዚአብሔር በቃሉ እንደሚናገር እግዚአብሔር የሚናገረውን መስማት ያስፈልጋል። እዚህ ላይ ሲናገር ያላቸው ነገሮች በጣም የሚገርሙ ናቸው። የእውነት የሚገርም ናቸው። እግዚአብሔር አምላክ የሚናገረውን ሰማለሁ። እግዚአብሔር ለሕዝቡ ለቅዱሳኑም ሰላሙን ይናገራል፣ ልባቸውን ወደ እርሱ ለሚመልሱ ይናገራል። ነገር ግን አለ እግዚአብሔር ሃሌሉያ፣ ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው አለ። ምንድነው? አሁን እስራኤል ልጆች በዚህ ዝማሬ ላይ ለሰላም ያደርጉት የነበረው ጸሎት በቃ እግዚአብሔር ሕይወትን ሰጥቷቸው ሪቫይቫል ሰጥቷቸው ምሕረት አብዝቶላቸው ማዳኑን ለግሷቸው ያለውን የሰላም ግብዓት ነው እየጸለዩ ያሉት። እግዚአብሔር ግን ስንሰማው አርቆ ነው የሚያስበው፣ አስፍቶ ነው የሚመልሰው። ከምንለምነውና ይላል መጽሐፍ ቅዱስ ከምናስበውና ከምንለምነው አብልጦ
ሊያደርግ ለሚችለው ይላል። እግዚአብሔር ይመስገን። እነሱ ለሪቫይቫል ነው የጸለዩት። እነሱ ለምህረትና ለማዳን ነው የጸለዩት። እግዚአብሔር ከዛ በላይ ያደርጋለሁ አላቸው። ምን አለ? ክብሩ በምድራችን ይኖር ዘንድ ክብር በምድራችን ይኖር ያድር ዘንድ እንዲያውም እኔ ክብሬን አመጣለሁ፣ የማይናወጥ የማይለወጥ የማይገፋ ክብሬን አመጣለሁ። የእግዚአብሔር ግሎሪ የእግዚአብሔር ክብር በአንድ ክልል በአንድ ከተማ ሲመጣ ያ ክብር የሚፈጥረው ግሎሪ ዞን ያ ክብር የሚፈጥረው የክብር ክልል ወገኖች በጣም ዘላቂ ነገር ያመጣል። ክብር በአንድ ምድር ሲያድር የእግዚአብሔር ክብር በአንድ ማህበረሰብ፣ በአንድ ቤተሰብ፣ በአንድ ግለሰብ፣ በአንድ አገር ውስጥ ማደር ሲጀምር ታላቅ ነገር ይመጣል። ትዝ ይላችሁ እንደሆነ በአንደኛ ሳሙኤል ከምዕራፍ 4 ጀምረን ስንመለከት በነበረው ከፍልስጤም ጋር በነበረው ጦርነት በነ ኤሊ ሊቀ ክህነት ዘመን ጊዜ የእግዚአብሔር ታቦት ተማረከች። ትዝ ይላችኋል ከፍልስጤም ጋር በነበራቸው ጦርነት እና ታቦቷ ስትማረክ የአንዱ የሊቀ ካህኑ ልጅ ሚስት የፊኒያስ ይመስለኛል ሚስት ምን ብላ ነው የተናገረችው? ታቦቱ መማረኩን ስትሰማ የእግዚአብሔር ክብር ከእስራኤል ለቀቀ ኢካቦድ ብላ ሰየመችው ልጇ። የእግዚአብሔር ክብር ከእስራኤል ለቀቀ። ያ ታቦት የእግዚአብሔርን ክብር በእስራኤል ላይ በአካላዊ ሁኔታ የሚወክል ነበር። ከዛ በኋላ ተማረከ፣ ክብር ከእስራኤል ለቀቀ ተባለ። ሳሙኤል ካህኑ ተነሳ። ከዚያ ሳኦል ተቀባ። ሳኦል 40 ዓመት ነገሰ። ከዛ ዳዊት ተቀባ። ዳዊት መንገስ በጀመረ ጊዜ የመጀመሪያ ስራውም እንደሆነ ታውቃላችሁ። የመጀመሪያ የንግስና አዋጁ ፐብሊክ ዴክላሬሽኑ በሳኦል ዘመን አልፈለግኑምና የእግዚአብሔርን ታቦት ኑና እናምጣ የሚል ነበር። በዛ ጉዞ ሂደት ብዙ አስቸጋሪ ነገር ገጥመውታል። ነገር ግን የእግዚአብሔርን ታቦት የእግዚአብሔርን ክብር ወደ ዳዊት ከተማ እስኪያመጣ ድረስ እንደ ጸና የእግዚአብሔር ቃል ይነግረናል። ለዚህ ነው የዳዊት ድንኳን በእግዚአብሔር የተወደደ፣ የዳዊት ዙፋን የመሲሁ ዙፋን እንዲሁም በእግዚአብሔር የተወደደ የሆነበት። እግዚአብሔርም እንደ ልቤ ያለው ዳዊት ከምንም ነገር በፊት ሪሶርስ ከማምጣቱ ጦረኛ ከማምጣቱ ሌላ ከማምጣቱ በፊት በሳኦል ዘመን 40 years አልፈለግነውም፣ ስለዚህ እንሂድና እናምጣ እንዳለ የእግዚአብሔር ቃል ይነግረናል። እንግዲህ ከሳሙኤል ሳኦልን ሊቀባ እስከቻለበት እድሜ ድረስ እንግዲህ በሕፃንነቱ ነው ሳሙኤልን የምናውቀው። ልጅ ሆኖ ነው ታቦቱ የተማረከው። ከዛ በኋላ ጎልምሶ ነው ሳኦልን የቀባው። እንግዲህ ቢያንስ 30-40 ዓመት አልፏል። ስለዚህ ኦልሞስት ምናልባት ከ80 ዓመት ያላነሰ ያ የእግዚአብሔር ታቦት ተማርኮ ሳኦልም በ40 ዓመት ንግስናው በክንዱ ይታመናል፣ በጦሩ ይታመናል፣ በአማካሪዎቹ ይታመናል። የእግዚአብሔርን ታቦት ግን በአንድ ግለሰብ ቤት ተዘግቶበት አለ። ፍልስጤማውያንም ማርከው አልቻሉትም፣ ስለዚህ ለቀቁት። አንድ ግለሰብ ቤት ተቀምጦ እንደነበር የእግዚአብሔር ቃል ይናገራል፣ አቢዳራ ቤት። ዳዊት ግን የመጀመሪያ ነገሩ ይሄ ነው። ለምንድን ነው? ክብሩ ከመጣ ክብሩ ከዚህ የተነሳ ነው ጠላቶቹን ሁሉ ጠራርጎ ያወጣው ዳዊት። ከዚህ የተነሳ ነው ወገኖቼ ብዙ ጠላቶች ቢኖሩበትም በፍጹም ድል የፈጸመው። በኢያሱ ጊዜ ያልተወረሱ ከተሞችን ኢያቡስን ጨምሮ ኢያቡስ የያዙትን ኢየሩሳሌምን ጨምሮ የወረሰው ለልጁ ለሰለሞን የተረጋጋ መንግስትና የተረጋጋ ዘመን ያስተላለፈለት ለዚህ ነው። ክብር ስላደረ የእግዚአብሔር ሰላም በዳዊት ዘመን ፍጹም ሆኖ ከሱ የተረከበው ንጉሥ ሰለሞን ደግሞ ምን ብሎ ነው የተናገረው? ሲነሳ አንደኛ ነገሥት ምዕራፍ 3 ላይ እንግዲህ አባቴ በዙሪያ ስለነበሩ ጠላቶች የእግዚአብሔርን ቤት መስራት ፈልጎ አልቻለም፣ እኔ ግን በዙሪያዬ ክፉም ጠላትም የለብኝም፣ ስለዚህ የእግዚአብሔርን ቤት መስራት አስባለሁ። በዚህ አይነት ፍሪደም በዚህ አይነት ነፃነት ውስጥ የሆነ መንግስት ነው ዳዊት ለልጁ ለሰለሞን የሰላም የመከናወን የሀብት የወልዝ ዘመን የነበረበት ወገኖቼ። አሁንም ክብር ነው የሚያድረው አለ። በቃ ክብሬ በእናንተ ያድራል። እነሱ ያውቃሉ ስለ ዳዊት ዘመን፣ ይረዳሉ የዳዊትን ዘመን። ክብር በመጣ ጊዜ ክብር በእግዚአብሔር ድንኳን ዙሪያ በነበረ ሰዓት፣ በሕዝቡ መካከል ባደረ ሰዓት ያን ጊዜ በታቦት ነው። ዛሬም ክብራችን የእግዚአብሔር ክብር መገለጫ አሁን ያ በዚያ ዘመን ይገለገሉበት የነበረው ታቦት አይደለም፣ ያ ነገር አይደለም። አሁን ክብራችን የክብር ተስፋ ያለው በእኛ የሚኖረው ክርስቶስ ነው። ምስጢሩ ይሄ ነው። የክብር ተስፋ ያለው ክርስቶስ በእናንተ መኖሩ ነው። ክርስቶስ በመንፈስ ቅዱስ ኃልኦት በመንፈስ ቅዱስ ስብዕና ዛሬም በሙላት በቤቱ በሙላት በቤታችን በሙላት በምድራችን መስፈፍና መንገስ ሲጀምር ያን ጊዜ ይሄ ዘላቂና ጥልቅ ሰላም ይከሰታል። ስለዚህ እግዚአብሔር ስንለምነው ከሰማነው ስናደምጠው እግዚአብሔር ተስፋውን ጨምር አድርጎ ነው የሚናገረው። ከምናስበውና ከምንለምነው አብዝቶ እናንተ ሪቫይቫል ጠይቃችሁኝ፣ እናንተ ምህረት ጠይቃችሁኝ፣ እናንተ ማዳን ጠይቃችሁኝ፣ ነገር ግን አብዝቼ ክብሬ በከተማችሁ ያድራል። ክብር በምድራችሁ ያድር ዘንድ ማዳኔን እንዲህ አቀርበዋለሁ፣ ማዳኔን እንዲህ ቅርብ አረገዋለሁ፣ እንዲህ ሙሉ አረገዋለሁ ብሎ ተናገራቸው። ሲናገራቸው የተስፋውን ከፍታና ሙላት ብቻ ሳይሆን ደግሞ ይሄ ነገር የሚፈጸምበትንም መንገድ አሳያቸው። አሁን
ለሰላም ነው የምትጸልዩት አላቸው። እንደዚህ በሆነ ሁኔታ ክብሬን አምጥቼ ሰላምን አመጣላቸዋለሁ፣ ነገር ግን ደግሞ መንገዱ ይሄ ነው ብሎ ተናገራቸው። ቁጥር 8 እና 9 ላይ እግዚአብሔር አምላክ የሚናገረውን ሰማለሁ። አንደኛ ምን ሰማ? ክብር በምድራችን ያድር ዘንድ። የእግዚአብሔር መልስ አሰጣጥ ይሄ ዘንቦ የሚያባራ ነገር አይደለም። ሞቆ የሚበርድ ግሎ የሚበርድ ነገር አይደለም። የሚያድር ነገር ኖት ጀስት ቪዚቴሽን ሃቢቴሽን። ክብሬ ያድር ዘንድ የሆነ ቋሚ ነገር ቢያንስ ለሆነ ዘመን ቋሚ የሆነ ነገር እግዚአብሔር አደርጋለሁ። ክብሬ በምድራችሁ ያድር ዘንድ ማዳኔን እንዲህ አቀርበዋለሁ፣ ማዳኔን እንዲህ አጠልቀዋለሁ ብሎ እግዚአብሔር ተናገረ። ከዛ በኋላ ግን መንገዱን ሲናገር ቁጥር 10 ላይ ምን አለ? ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። በአዲሱ መደበኛ ትርጉም ምሕረትና ታማኝነት ተገናኙ፣ ጽድቅና ሰላም ተቃቀፉ እያለ የእግዚአብሔር ቃል ይነግረናል። ወገኖቼ ለዚህ የሰላም በምናደርገው ጸሎት እግዚአብሔር ሲናገር በጸሎታችን ጮህን ሰላም ብለን እግዚአብሔር መልስ ሲናገር በክብሬ አሰራር በኩል ሰላሜን አመጣለሁ፣ መንገዱም ደግሞ ይሄ ነው አለ። ዛሬ የብዙ የሰላም እጦታችን በግላችን ይሁን በቤተሰብ በቤተ ክርስቲያንና በምድር ደረጃ የሰላም እጦት ክፍተታችን መነሻው እነዚህ ነገሮች ናቸው። እነዚህ አልታረቅ ያሉን ጥንዶች ናቸው። ምሕረትና እውነት፣ ጽድቅና ሰላም በደንብ እንድናስተውል ፈልጋለሁ። ምሕረት ስንል አንድን የተሳሳተ የጠፋን ነገር መተው ማለት ነው። ምሕረት ማድረግ ማለት አንድ አካል ባደረገው ጥፋት ባደረገው ስህተት ባለበት ስህተት ውስጥ ማለፍ ማለት ነው። መማር ደግሞ እውነት የሚባል አለ። አንድ ሰው ተሳሳተ፣ ምሕረት እንሰጠዋለን። ነገር ግን ምሕረታችን በስህተት እንዲቀጥል ሊያደርገው ይችላል፣ ወይ ደግሞ ምሕረታችን ወደ እውነት እንዲመለስ ሊያደርገው ይችላል። አንዳንዴ ችግር የሆነብን እኮ ምሕረት ስንል እውነትን እንጥላለን፣ ጽድቅ ስንል ሰላምን እንጥላለን። አይ ጽድቅ ነው እንላለን። ሁሉ ነገር በትክክለኛው ቁመና በትክክለኛው አቋም መሄድ አለበት፣ ጽድቅ መከበር አለበት፣ ጽድቅ እንትን መሆን አለበት እንላለን። ለጽድቅ ጉዞ በምናደርገው እንቅስቃሴ ደግሞ ሰላም ይጠፋል። እውነትን ለመጠበቅ ጽድቅን ለማቆም ስንል አንዳንድ ጊዜ የምናደርጋቸው ነገሮች ሰላምንና ምሕረትን ሊጋፉ ይችላሉ። በጣም አልታረቅ ያሉ ነገሮች ናቸው እነዚህ። በብዙ ሰውኛ አሰራር ውስጥ አረ በቃ ምሕረት አድርጉ እንባላለን። እሺ ምሕረት አድርገን ለእውነትስ ማይቁም፣ ለእውነትስ አረ ሰላም አድርጉ እኮ ሰላም እሺ እናድርግ፣ ለጽድቅስ ማይቁም እና በቃ አመፃ ይግነን፣ አመፃ ይግዛ። ሰላም ስንል ምሕረት ስንል እውነት በስህተት ይተካ፣ እውነት በሐሰት ይተካ። ማን ነው የሚያስታርቀው? እውነትና ምሕረትና እውነትን፣ ሰላምና ጽድቅ። ብዙ ሰዎች የቤተ ክርስቲያን መሪዎች፣ የቤተሰብ መሪዎች አንዳንድ ጊዜ በቤታችን አስተዳደር እንኳን ልጆቻችንን ማኔጅ በምናሳድግበት ጊዜ ምሕረት ልናደርግ እንወዳለን፣ ምሕረት ልንይዛቸው እንሞክራለን። እንደገና ደግሞ ከእውነት እንዳይስቱም እንፈልጋለን። አንዳንዴ ከእውነት እንዳይስቱ ለምናደርገው ነገር ምሕረት ያላደረግንላቸው ይመስላቸዋል። በዚህ ሁኔታ ደግሞ ሰላም እንዲሆን እንፈልጋለን፣ በሰላም አብረን እንድንኖር እንፈልጋለን። አዘሴም ታይም ደግሞ ጽድቅ አለ። ሲያምፁ ደግሞ አይ ረብሻ እንዳይፈጠር ጸብ እንዳይፈጠር ብለን ሰላምን ለመጠበቅ ብለን አመፃን፣ ጽድቅ የሌለበት አመፃ ነገር እንዲቀጥል እንዲያምፁ መፍቀድ አለብን። እንዴት ነው እነዚህ የሚታረቁት? ይሄ ሲታረቅ ነው ሰላም የሚመጣው፣ ይሄ ሲታረቅ ነው ዘላቂ ነገር የሚመጣው እያለን ነው። እግዚአብሔር የተመሰገነ ይሁን። ወገኖቼ አንዳንድ ጊዜ እንዲህ አይነት ግጭቶች እንዳሉ እናውቃለንና ምሕረት የሰላም ዘር ነው። ምሕረት በደልን መተው ነው። በደል ሲተው ሰላም ይሆናል። ይህን እናውቃለን። እውነት ደግሞ የጽድቅ ጉልበት ነው። የጽድቅ አቅም እውነት ነው። ጽድቅ በእውነት ይጸናል። አሁን እውነትና ጽድቅ አንድ ላይ በአንድ ኮርነር አሉ። እንደገና ሰላምና ምሕረት እዚህ ጋር አሉ። አሁን ችግር የሆነብን እዚህ መጫወቻ ሜዳ ላይ በዚህ ጋር ምሕረትና እውነት አሉ፣ በዚህ ጋር ጽድቅና ምሕረትና ሰላም አሉ፣ በዚህ ጋር ጽድቅና እውነት አሉ። ጽድቅ እውነት ፐርፌክሽን ይፈልጋሉ። ጽድቅ እውነት ከእግዚአብሔር አንጻር ስታንዳርድ ይፈልጋሉ። ምሕረትና ሰላም ደግሞ እርጋታን፣ አብሮ መኖርን፣ ሰላምን ይፈልጋሉ። ሁለቱ ነገሮች እንዴት ይታረቁልን? ጽድቅና ሰላም፣ እውነትና ምሕረት። ወገኖቼ ብዙ ሰዎች ብዙ አካላት በጣም በቅንነት በሚያውቁት ነገር የነዚህን ነገሮች እርቅ ለመፍጠር እና የሚፈለገው የተጸለየበት ሰላም እንዲመጣ እንትን ይላሉ፣ ይተጋሉ። እናውቃለን። ያለውም ችግር ይሄ ነው። እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ማህበረሰብም ስናስብ ወገኖቼ እግዚአብሔር በክብሩ ማደር፣ በሰዎች መካከል በክብሩ ማደር፣ ጽድቅና ሰላም ታርቀው እውነትና ምሕረት ተቃቅፈው ይላል። ቀጥሎ እውነት ከምድር በቀለች ይላል፣ ጽድቅም ከሰማይ ተመለከተች እያለ የእግዚአብሔር ቃል በሰፊው የሚነግረን ነገር አለ። ተመልከቱ። ያ ሲሆን እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። ከዚያስ እግዚአብሔርም በጎ ነገር ይሰጣል፣ ምድራችንም ፍሬዋን ትሰጣለች። ጽድቅ በፊቱ ይሄዳል፣
ፍለጋውንም በመንገድ ውስጥ ያኖራል እያለ እውነትና ምህረት ጽድቅና ሰላም ሲገናኙ እነዚህ የማይታረቁ የሚመስሉ ጥንዶች ሲታረቁ ሰማው በእግዚአብሔር ክብር ማደር ሲታረቁ ያን ጊዜ እውነት ከምድር ትበቅላለች፣ ጽድቅም ከሰማይ ትመለከታለች። የምድርና የሰማይ እርቅ ይሆናል። እውነትና ጽድቅ ይገናኛሉ። እግዚአብሔር በጎ ነገር ይሰጣል፣ ምድሪቷም ፍሬዋን ትሰጣለች፣ ጽድቅ በፊቱ ይሄዳል እያለ ፍጹም ዘላቂ የሆነ ፈውስና ሰላም በምድር ሲመጣ ያሳያል። ያቺ ነገር ግን እንዴት ነው የእግዚአብሔር ቃል የሚለን? ወገኖቼ መጽሐፍ ቅዱሳችን እንዲህ ይለናል፣ በምህረትና በእውነት ኃጢአት ትሰረያለች፣ እግዚአብሔርን በመፍራት ሰው ከክፋት ይመለሳል፣ ምህረትና እውነት ካንተ አይራቁ እያለ የእነዚህ የሁለት ጥንዶች የሚያመጧቸውን በጎ ነገሮች እየተናገረ ይሄድና አንድ ቦታ ላይ የእነዚህ ነገሮች አለመታረቅ ዛሬ እንደነገርኳችሁ የምህረትና የእውነት የጽድቅና የሰላም አስታራቂ ማጣት፣ አስማሚ ማጣት፣ በአንድነት አለመገኘት፣ በሚዛናዊነት የማይገኙ ሲሆኑ በአንድ ሀገር ላይ፣ በአንድ ቤተሰብ ላይ፣ በአንድ ቤተክርስቲያን ላይ የሚፈጠረውን ነገር ተመልከቱ። ሆሴዕ ምዕራፍ 4 ቁጥር 1 እናንተ የእስራኤል ልጆች እውነትና ምህረት በምድር ስለሌለ ይላል። እውነትና ምህረት ተታርቀው ተቃቅፈው ተሳስመው የሉም፣ በሚዛናዊነት ታርቀው ስለሌሉ አለ። አሁን ምህረትና እውነት ጽድቅና ሰላም ሲገናኙ ኦልሞስት አንድ አይነት ነገሮች ናቸው። እንዳልኳችሁ ጽድቅና እውነት ምህረትና ሰላም በየራሳቸው ጎራ ሆነው ታርቀው በሌሉበት አለ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩ ጋር ክርክር አለው አለ። የነዚህ አለመኖር የነዚህ አለመታረቅ ምንድነው አለ? እግዚአብሔርን ቃል ስሙ። እርግማንና ሐሰት፣ ግዳይና ስርቆት፣ ምንዝርናም ወጥተዋል፣ ደምም ወደ ደም ደርሷል። ስለዚህ ምድሪቱ ታለቅሳለች፣ በእርሷ የሚቀመጡ ሁሉ ከምድርና ከአራዊት ከሰማይ ወፎች ጋር ይደክማሉ፣ የባህሩ ዓሦች ያልቃሉ እያለ የምህረትና እውነት የጽድቅና ሰላም አብሮ አለመኖር በሚመጣበት ጊዜ እርግማንና ሐሰት፣ ተመልከቱ ምድራችንን፣ ተመልከቱ ዘመናችንን፣ ግዳይና ስርቆት፣ ምንዝርናም ደምም ወደ ደም ደርሷል ማለት የማይቋረጥ ደም መፋሰስ፣ የማይቆም ደም መፋሰስ፣ እዚህ ጋር ይፈሳል ያኛው ደም እዛ ላይ ይደርሳል እያለ ነገሩ እንደዚህ ይሆናል። ምድር ታለቅሳለች፣ ከዚህ የተነሳ በውስጧ የሚቀመጡ ይደክማሉ፣ ዓሦች ያልቃሉ፣ ፕሮዳክቲቪቲ ይቆማል እያለ ይናገራል። ታዲያ እንዲህ ከሆነ ዘላቂ ሰላማችን እነዚህን ነገሮች እግዚአብሔር የሚያስታርቅልን እንዴት ነው? በምንድን ነው? ለዚህ ነው ወገኖቼ ለሰላም የሚደረግ ጸሎት የተባለው። ለሰላም የሚደረግ ምክክር አለ፣ ለሰላም የሚደረግ ጥናት አለ፣ ለሰላም የሚደረጉ ብዙ አካሄዶች አሉ። የነዚህ ሁሉ አካሄዶች ፍሬያማነት ግን ያለው ለሰላም የሚደረግ ጸሎት ነው። ምክንያቱም ምክክሩ ምኑ ሁሉም ነገር እነዚህን ነገር የማስታረቅ አቅም ያንሰዋል። ምናልባት ያቀራርባቸው ይሆናል። በቃ ሰላም አርጉ ይባላል። ለምሳሌ በተለያዩ አካሎች መካከል ያለ ግጭት ባልና ሚስትን ለማስታረቅ አንድ ሰው ቢመጣ አንድ ሽማግሌ ቢመጣ በቃ ሰላም አርጉ ይላል። እዚህ ጋር ግን ሰላም ለማድረግ ባልየው ደግሞ አመጽ ውስጥ ይኖራል ልበላችሁ። ባልየው አመጽ ውስጥ አለ። አንተም አመጽህን አስተካክለ ሰላም ይደረግ የማለት እንዴት ያስታርቁት? ሰውየው የሚያምጽበት ደግሞ ምክንያት የሚለው ነገር አለ። እኔ እኮ እንዲማደርገው ይህን ማደርገው እንዲሆነው እሷ እንዲህ ስለሆነች ነው ብሎ አመጻውን የሚያጸድቅበት ነገር አለ። ያ ደግሞ ቤት ውስጥ የታጣው ሰላም እሷ ያጣችው ቤቱ የጎደለው ሰላም አለ። አሁን እሱም ጽድቅ ጠብቆ ቤቱ በሰላም ተመልሶ እንዲኖር የሚያደርግ ጥበብ ስለሚጎድል በቃ አንተ በቃ ሰላም ይቅር ሰላም ተብሎ ስለ ሰላም ይባልና ይኖራል። ግን ባልየው በአመጻው ይቀጥላል። እሷ ሰላም እንዳይደፈርስ በአመጻው የተሰቃየች ትኖራለች። በቃ the best we can do የሰው ሽማግሌ የሚያደርገው ይሄን ነው። እግዚአብሔር ግን በክብሩ በምድራችን ሲመጣ ግን እነዚህን ነገሮች አስታርቆ ዘላቂ ሰላም ይመጣል። እነዚህ ደግሞ ሕጸጾች በጽድቅና በሰላም በምህረትና በእውነት መፋታት ምክንያት የመጡት እነዚህ ነገሮች ይጠፋሉና ይህንን ነገር የእግዚአብሔር ቃል ይነግረናል። ምንድን ነው ታዲያ ለዚህ ዘላቂና ስር ነቀል ቀጣይ ሰላም ጽድቅና ሰላም እውነትና ምህረት እንዲተቃቀፉ እንዲቀራረቡ እንዲሳሳሙ የሚያደርግልን ምንድን ነው ወገኖች? ለዚህ ነው ጸሎት ያስፈልገው። በሰው ስሌት በሰው ጥበብ እንዳልኳችሁ ነው። ባልና ሚስት በሚያስታርቀው ሽማግሌ፣ ቡድኖችን በሚያስታርቀው አገርና አገርን በሚያስታርቁ ሰዎች መካከል የሚፈጠር ይሄ ነው። ላለፈው ስንት ዓመት ከምናምን በእስራኤልና በጋዛ መካከል የነበረውን ጦርነት ታውቃላችሁ። ምን ያህል እልቂት እንደተደረገ ታውቃላችሁ። አስታራቂ የሚባሉ ነገሮች አሁንም የአንዱን አካል አመጽ ሊያስቆሙ የሚችሉ አይነት አይደለም። ለሰላም ተብሏል። ስለዚህ አሁን አይ ቲንክ በቃ ሰላም ይሁን፣ አይ ቲንክ ሰው የተሰደደው ይመለስ፣ ይረጋጋ እንዲባል ምናምን ተባለ። ነገር ግን ቀጣዩን የዛ ሌላው አካል ደግሞ አመጽ አለመቀጠሉ ማን ነው የሚያውቀው? ማን ነው የሚያስታርቀው? ፐርፌክት ፒስ ለማምጣት ፐርፌክት ሂሊንግ ለማምጣት በዛ ኤሪያ። በሀገራችንም እንደዚሁ ነው። አንዳንዴ እነከሌ እንዲህ ቢያደርጉ ሰላም ቢፈጥሩ እንላለን። እንደገና ደግሞ ለምንድነው ለምንድነው አመጽ የማይቀጣው ለምንድነው እንላለን። አመጽ ሲቀጣ ሰላም ጆፐርዳይዝድ ይሆናል። ለምንድነው እውነት የማይጸነው? ለእውነት ቁሙ፣ እውነትን ተናገሩ እንላለን። ከዛ ደግሞ ኧረ ምህረት አድርጉ፣ ኧረ ተለያየን እንባባላለን። ስለዚህ ምህረትና እውነት ጽድቅና ሰላም እንዴት ነው የሚታረቁት? መጽሐፍ ቅዱሳችን እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 እኛ ሁላችን ከሙላቱ ተቀብለን
በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ወይም ምሕረትና እውነት ግን በኢየሱስ ክርስቶስ ነው። አያችሁ፣ በኢየሱስ ነው የሆነው። ምሕረትና እውነት፣ ጸጋና እውነት። ጸጋ የምህረት አካል ነው። ጸጋ የምህረት ይዘት አለው። ምሕረትና እውነት በኢየሱስ ክርስቶስ ሆነ። ቁጥር 14 ላይ ዮሐንስ ወንጌል ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ ክብር በምድራችን ያድር ዘንድ። the physical manifestation of the invisible God የማይታየው አምላክ የሚታይ መገለጡ ክብር በምድራችሁ ያድር ዘንድ ሲል እግዚአብሔር ሪቫይቭ አድርገን ምናምን ካሉት በኋላ እሱ ግን ክብር በምድራችሁ ያድር ዘንድ ማዳኔን በዚህ ነው የማመጣው ሲላቸው እያለ የነበረው ጸጋና እውነትን ተሞልቶ ምሕረትና እውነትን ተሞልቶ እውነትና ምሕረት የታረቁበት አካል ቢኖር ኢየሱስ ነው። ማስታረቅ የቻለው እሱ ብቻ ነው። የእግዚአብሔርን እውነት አልካደም፣ የእግዚአብሔርን ጽድቅ አላጎደለም። ሰውና እግዚአብሔርን ሰላም አድርጓል። ለሰው ልጆች ምሕረትን ሰጥቷል። ምሕረትና ሰላምን በአንድ ጉያው፣ ጽድቅና እውነትን በአንድ ጉያ ይዞ በመስቀሉ ያስታረቀ ኢየሱስ ብቻ ነው። ይህን ላሳያችሁ። እንዴት ነው ይህን ያስታረቀው? ኢየሱስ ክርስቶስ ለሰው ልጆች ምሕረት፣ ሰላም፣ ከእግዚአብሔር ጋር እርቅ ሊያደርግ ወደደ። ህዝቡን ሊያድን ወደደ። እግዚአብሔር ሥላሴ ግን ደግሞ አንድ እውነት አለ። ኃጢአት የሰራች ነፍስ ትሙት የሚል እውነት አለ። ይሄ እውነት ሲፈጸም ነው ጽድቅ የሚፈጸመው። አለበለዚያ አመፅ ይሆናል፣ ከእውነት መሸሽ ይሆናል። ስለዚህ ኃጢአተኛው የሰው ልጅ ሞቶ እንዴት ነው ምሕረት የሚያገኘው? ሞቶ እንዴት ነው ከሕያው አምላክ ጋር ሙት ሰው የሚታረቀው ሰላም የሚያገኘው? የሚከብድ ስሌት ነው። ስለዚህ ጽድቁንም ሳያጎድል እውነቱንም ሳይሽር ሰላምና ምሕረት ለማድረግ ኢየሱስ ያደረገው ይሄንን ነው። በመስቀል ላይ ወጣ። ሲጀምር ሰው ሆኖ ወደ ምድር መጣ። ምክንያቱም እውነት እንድትፈጸም ነው ሰው የሆነው። ሞት የሚገባው የሰው ልጅን ኃጢአት ሁሉ እኔ ነኝ የሰው ልጅ ብሎ ሊሸከም፣ እውነት እንዳትበላሽ፣ ጽድቅ እንዳይጎድል። ደም ሳይፈስ ስርየት የለም፣ ጽድቅ ነው። ኃጢአት የሰራች ነፍስ ሁሉ ትሙት። የኃጢአት ደሞዝ ሞት ነው። ይህን ጽድቅ ይህን እውነት በራሱ ሞት አጸና። በሱ ሞት ደግሞ ከአብ ጋር ለሰው ልጆች ለሚያምኑት እርቅን አደረገ። ሰላምን በደሙ ሰራ። ምሕረትን ለሰው ልጆች ሰጠ። ስለዚህ ወገኖቼ እንዲህ አይነት ዘላቂ ሰላም፣ እንዲህ አይነት ዘላቂ ፈውስ የሚመጣው በጽድቅና በሰላም በእውነትና በምህረት መታረቅና መገናኘት ከሆነ ይሄን ሊያደርግ የሚችለው ኢየሱስ ክርስቶስ ብቻ ነው። ስለዚህ ነው ለሰላም መጸለይ ያለብን። ለሰላም ብንደራደር፣ ለሰላም ብንመካከር በጎ ነው። ግን በሰላም ድርድር፣ በሰላም ምክክር፣ በሰላም ብዙ መንገዶች እነዚህ ነገሮች ስለማይታረቁ ትንሽ ውቅት ነው ሰላም ይመጣው አለ። ሰላም ስንል ደግሞ የነዛ አለመታረቅ የነዛ አልታረቅ ያሉ ጥንዶች ደግሞ ይጋጩና ልክ በቤተሰብ እርቅ ላይ እንደምናየው ሽማግሌ ይመጣል። አንተም ተው አንቺን ተው ተብሎ ለሰላም ወይ ለምህረት በቃ ይቅር በይው ማረው ምናምን ተብሎ ማሪው በቃ አሁን እንደዚህ ያርጓል። አፌር ውስጥ ገብቶ ይመጣል። ከዛ በኋላ ማሪው በቃ እንዲህ ሰው ይሳሳታል ይባላል። ነገር ግን ምህረትና እውነት አልታረቀም። እውነት መሆን ነበረበት፣ ጽድቅ መሆን ነበረበት። እንዴት ይታረቅ? ታስወጣው ከቤቱ እንዴት ታርገው? ስለዚህ ለምህረት ይባላል፣ ለሰላም ይባላል። ግን እውነትና ጽድቅ ይገፋሉ። ከዚያ ከወራት ከ3 ወራት ከ1 ዓመት በኋላ ያው ነገር ተከስቶ እንደገና ለእርቅ መሰብሰብ ይሆናል። ስለዚህ መጸለይ ያለብን ለዚህ ነው። አውር ዌይ አውት ዘላቂ በሆነ ሁኔታ እነዚህን የሚያስታርቀው ኢየሱስን መለመን ነው። ታውቃላችሁ መጽሐፍ ቅዱስ ዕብራውያን ምዕራፍ 7 ላይ ለእርሱም ይላል ደግሞ አብርሃም ከሁለት አስራት አካፈለ። የስሙ ትርጓሜ በመጀመሪያ የጽድቅ ንጉሥ፣ ኋላ ደግሞ ሳሌም ማለት የሰላም ንጉሥ ነው። አንዱ ኢየሱስ እኮ ነው፣ የጽድቅ ንጉሥም የሰላም ንጉሥም። አንዳንዴ የጽድቅ ንጉሥ ራይጀስ ኪንግስ ስለ ኖህ ምናምን የጽድቅ ሰባኪዎች ነበሩ ምናምን እንደሚባለው የጽድቅ ንጉሥ እኮ እውነትን ሕግን የሚያስከብር ነው። ጽድቅ ያንን የተደነገገ ነገር የሚያስከብር እውነትን የሚጠብቅ ነው። ግን አዘ ሴም ታይም ደግሞ የጽድቁ ንጉሥ የሰላም ንጉሥ ነው። በቃ እነዚህ ጥንዶች የሚታረቁት በኢየሱስ ስለሆነ ናና አስታርቀን፣ ናና በህልውና በክብር ተገለጥና በምድራችን መካከል፣ በፖለቲከኞቻችን መካከል፣ በአገልጋዮቻችን መካከል፣ በዲኖሚኔሽኖቻችን መካከል፣ በህብረቶቻችን መካከል ያለውን ነገር በጽኑ ፈውሰው እንድንለው ነው የሚፈልገው። ለዚህ ነው እግዚአብሔር ክብሩን አሳድራለሁ ናደር ኢየሱስ አደረ በእኛ አደረ የሚለው እውነትና ምህረትን ተሞልቶ ጽድቅና ሰላምን ተሞልቶ እንደሆነ የእግዚአብሔር ቃል ይነግረናል። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ እግዚአብሔር ሐሳብ፣ በዚህ እግዚአብሔር ነገር እግዚአብሔር መልካም ነገሮችን እንደሚያደርግ እናምናለን። ለዚህ ነው ለጽድቅ ለሰላም የምንጸልየው። በሰላም ጉዞ ውስጥ በምድራችን በአገራዊ ፈውስ ጉዞ ውስጥ የጽድቅና የሰላም የእውነትና የምህረት መታረቅ ግድ ነው። አለበለዚያ ከዓመት ዓመት ሳይክሉን እየጠበቀ እንደገና ብዙ ነገር ይሰራል። ታዲያ ይህን ማን ያደርግልን? የትኛው ኤክስፐርት እነዚህን ነገሮች ያስታርቅልን? የትኛው አዋቂ ሰው፣ የትኛው ሽማግሌ ይህንን እርቅ ያምጣልን? ወገኖቼ ይህን የሚችለው ኢየሱስ ነው።
በተለይ እንደ ክርስቶስ ኢየሱስ ቤተክርስቲያን ይሄን አምነን በእግዚአብሔር ፊት መውደቅ አለብን። በጣም እደግፋለሁ እኔ ለሰላም የሚደረጉ ምክክሮች፣ ለሰላም የሚደረጉ ድርድሮች ሰው በሚችለው በሚያውቀው ደረጃ የሆነ ርቀት ያስኬዳል። እንዳልኳችሁ ነው። እነዛ ባልና ሚስቶች ተታርቀው ከሚለያዩ ሽማግሌ መጥቶ አንቺም ተው አንተም ተው ብሎም ቢሆን ነው የምላችሁ እንደው ለሰላም ለምህረት ተብሎም ቢሆን እርቅ ይደረግ፣ ችግር የለም። ነገር ግን የጽድቅና የእውነት የሰላምና የምህረት ባላጋራነት ካልታረቀ ያው ክስተት እንደገና ነገ ይመጣል። ባለፈው ዓመታት ሰላም ነበር፣ ደግሞ ነገ እዛ ጋር ሰላም ነበር፣ እዚህ ጋር ነበር። በቤተ ክርስቲያን ሰላም ነበር፣ ከዛ እንዲሆነ። ይሄን የሚያደርገው ማን ነው? ኢየሱስ። ስለዚህ ወደ እሱ እንቅረብ፣ የእሱን ንግግር እንስማ፣ የእሱን ጥበብ እንስማ፣ የእሱን ማስተዋል እንስማ። ወገኖቼ እሱን ለምድራችን አሳልፈን እንስጠው። እሱን ምድራችን ለእሱ አሳልፈን እንስጥ። በጣም በማያመቻምች ሁኔታ፣ በማያጠራጥር ሁኔታ፣ በጣም ደስፐሬት በሆነ ሁኔታ ኢየሱስን የሰላማችን ምንጭ እናድርግ፣ የፈውሳችን ምንጭ እናድርግ። ጸሐፊው እያለ ያለው ይሄንን ነው። ያን ጊዜ እነዚህ ሲታረቁ እውነት ከምድር ትበቅላለች፣ ጽድቅ ከሰማይ ትመለከታለች። አያችሁ ምን ማለት ነው? የሰማይ ጽድቅ የምድርን እውነት ያፋፋታል። ጽድቅ ከሰማይ እንደ ፀሐይ ስትመለከት፣ እውነት ከምድር እንደ ተክል ስትበቅል፣ ፀሐይና ተክል እየተመጋገቡ እግዚአብሔር በጎ ነገርን ይሰጣል። ምድራችን ፍሬዋን ትሰጣለች። ከዛ ጽድቅ በፊቱ ይሄዳል የሚለው ቃል በአዲሱ መደበኛ ትርጉም ጽድቅ በፊቱ ይሄዳል፣ ለአረማመዱ መንገድ ያዘጋጃል። እንግሊዝኛው and shall set us in the ways of his steps will make his footsteps into a way። ምን ማለት ነው? ፓተርን ያስቀምጥልናል። ከዚህ በኋላ በጽድቅ መንገድ እንድንሄድ፣ በእውነት መንገድ እንድንሄድ፣ በምህረት መንገድ እንድንሄድ፣ በሰላም መንገድ እንድንሄድ ፉትስቴፕ ማርክ ያደርግልናል። እውነት ካለ፣ አካሄድ ከተቀየረ፣ አረማመድ ከታደሰ ደግሞ ዘላቂ ይሆናል ነገራችን። ፈውሳችን የአንድ ክስተት ጉዳይ አይደለም። እንዴት እንደሆነ መንገዱን ፉትስቴፑን ያደርገን። he will make his footsteps into a way። የተራመደበትን መንገድ አንዳንድ ቦታ ላይ ስትሄዱ ሰው የተራመደበት አንድ ጫካ ወይም ደግሞ ሳር ሜዳ ላይ መንገድ ይወጣል። ሰዎች ሲራመዱ መንገድ ያደርጉታል። ልክ እንደሱ መንገድ ያደርገዋል። መሄጃ ፓተርን ፕሪንሲፕል ያደርግልናል። እንደሱ ሲሆን የተቀበሉና ያገኘነው ፈውስ ዘላቂ እንደሚሆን እግዚአብሔር ቃል ይነግረናል ወገኖቼ። ስለዚህ ዛሬም በእግዚአብሔር ቃል እየተነጋገረ ያለነው ለሰላም የሚደረገው ጉዞና ጸሎት በዚህ የእግዚአብሔር በክብር በመካከላችን በማደር በክርስቶስ ኢየሱስ ሀልኦት መገኘት እውነት እነዚህን የተፋቱብን የተጣሉብን አልታረቅ ያሉ ጥንዶችን ያታርቃል። እንጥራው። ሂዝ ቢዮንድ አወር ኤክስፐርቲስ። ከእውቀታችን ከጥበባችን ከችሎታችን በላይ ነው። ከሽምግልናችን ስሌትና አቅም በላይ ነው። ጌታ ያስፈልገናል። በሱ ነው እነዚህ የተታረቁ። ዛሬም ያስታርቅልን። ዛሬ ወገን ከወገን መንግስት ከአንድ አካል ጋር፣ ቤተክርስቲያን ከቤተክርስቲያን ጋር፣ መሪዎች ከመሪዎች ጋር፣ አገልጋይ ከሽማግሌ ጋር፣ ፓስተር ከወንጌላዊ ጋር፣ ዘማሪ ከእንትን ጋር ብዙ የወደቁብን ነገሮች አሉ። ነገር ግን ይህንን ሙሉ እርቅ ለማድረግ ባል ከሚስት ጋር፣ ቤተሰብ ከልጆች ጋር ብዙ ጉዳዮች አሉ። በክርስቶስ ኢየሱስ ግን ፍጹም የሆነ ሰላም ይፈጠራል። ስለዚህ ጽድቅና ሰላም ሲገናኙ ሲተቃቀፉ እግዚአብሔር ይህን ነገር ሲያደርግ ምን እንደሚፈጠር በመናገር በጸሎት እንዘጋለን። ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 17 ጀምሮ በናስ ፈንታ ወርቅን፣ በብረትም ፈንታ ብርን፣ በእንጨትም ፈንታ ናስን፣ በድንጋይም ፈንታ ብረትን አመጣለሁ አለ። እንዴት አድርገህ ታመጣለህ? በናስ ፈንታ ወርቅን ማለት አፕግሬድ አደርገዋለሁ። ትንሽ የሚመስለውን ነገር አፕግሬድ አደርገዋለሁ። እንዴት? አለቆችም ሰላም፣ የበላይ ገዦችንም ጽድቅ አደርጋለሁ። አያችሁ፣ ሲታረቁ ሰላም ገዢ፣ ጽድቅ አለቃ ሲሆን ታረቁ። ይሄ አሁን ግለሰቦችን ማለት ብቻ አይደለም። ነገር ግን ይሄ ገቨርኒንግ የሆነው ነገር አስተሳሰባችን ሊሆን ይችላል፣ አደራረጋችን ሊሆን ይችላል። ሰላምና ጽድቅ አእምሯችንን ልባችንን በሚገዙበት ጊዜ ናሱ ወርቅ፣ ብረቱ ብር፣ እንጨቱ ናስ፣ ድንጋዩ ብረት እየሆነ ይለወጣል። ከዚያም ባለፈ አለቆችሽን ሰላም የበላይ ገዢዎችንም ጽድቅ አደርጋለሁ ሲል ሰላምም ጽድቅም ታርቀው ባሉበት ወገኖቼ ፍትህን ለማምጣት ሰውን መጨቆን መግፋት አያስፈልግም። በሰላም ጽድቅን ማምጣት ይቻላል። በምህረት እውነትን መግለጥ ይቻላል። እሱን ግን አድርጎ ያሳየን ኢየሱስ ነው። እሱም ነው በእኛ ውስጥ ሆኖ ይሄን ሊሰራ የሚችለው። ከሱ ጥበብ በልመና በፊቱ ከቆምን ከዚያ ምን አለ አደርጋለሁ። ከዚያ ምን ይሆናል አለ። ከዚያ በኋላ አለ አለቆችሽ ሰላም የበላይ ገዦች ጽድቅና ሰላም ሲታረቁ አንድ ላይ ሲሆኑ ገዢና አለቃ ሆኖ ተስማምተው ሲቀመጡ ከዚያ በኋላ በምድርሽ ውስጥ ግፍ በዳርቻዎችሽም ውስጥ ጉስቁልናና ቅጥቃጤ አይሰማም። ቅጥርሽን መዳን በሮችሽንም ምስጋና ብለሽ ጠሪያቸዋለሽ። ከዚያ በኋላ እግዚአብሔር ለዘላለም ብርሃንሽ አምላክሽም ክብርሽ ይሆናልና ፀሐይ በቀን ብርሃን አይሆንልሽም፣ የጨረቃም ብርሃን በሌሊት አይበራልሽም። እግዚአብሔር የዘላለም ብርሃንሽ ይሆናልና የልቅሶሽም ወራት ታልቃለች። ፀሐይሽ ከዚያ በኋላ አትጠልቅም፣ ጨረቃሽም አይቋረጥም። ሕዝብሽ ሁሉ ጻድቃን ይሆናሉ። እኔም እከብር ዘንድ የአታክልቴን ቡቃያ የእጄን ሥራ የምትሆን ምድሪቱን ለዘላለም ይወርሳሉ። ታናሹ ለሺህ የሁሉም ታናሽ ለብርቱ ሕዝብ ይሆናል። እኔ እግዚአብሔር በዘመኑ ይህን አፋጥነዋለሁ። አያችሁ፣ ሰላም አለቃ
ጽድቅ ገዢ ሆኖ ተስማምቶ በአንድ ወንበር ሲቀመጡ፣ በአንድ ዙፋን ሲቀመጡ፣ በሰው ልብ ሲነግሱ፣ በማህበረሰብ ኮንሽስነስ ሲነግሱ፣ በአመራር ጥበብ ውስጥ እነዚህ ነገሮች ታርቀው ሲቀመጡ ከዚያ በኋላ በምድርሽ ውስጥ ግፍ፣ በዳርቻዎች ውስጥ ጉስቁልናና ቅጥቃጤ አይኖርም። እግዚአብሔር የተመሰገነ ይሁን። ይሄ ነው እንግዲህ የሰላም ጉዞ ወገኖቼ፣ የእግዚአብሔር ቃል የሚለን። ዛሬስ በዚህ አግባብ እንጸልይ ዘንድ አይገባም ወይ? ዛሬ እነዚህ ነገሮች እኮ አልታረቅ ብለውናል ወገኖቼ። ሉክ በደል ደርሷል፣ አመፅ ሆኗል። ከዚህ የተነሳ ሰላም ጠፍቷል፣ ምህረትም ጠፍቷል። ሚስትየዋ ተበድላለች፣ ምህረት አላረገችም። መተን ባልየው ባለበት ሁኔታ ሚስትየዋን ምህረት አርጊ፣ በቃ ሰላም ይፈጠር ብንል ለጥቂት ጊዜ ተችሎ ሰላም ሊሆን ይችላል። ግን የሱን ጽድቅና በእውነት መቆም እንደገና ወደዚያ ስህተት እንዳይገባ እንደዚያ በዚያ አመፃ እንዳይቀጥል ማድረግ የሚቻልበት ነገር አለ። በዚያም ባለፈ ደግሞ ባለፈው አመፁና ስህተቱ የፈጠረውን ጉዳት መሻር የሚቻልበት መንገድ አለ ወይ? እሱ ሲሻር ነው ከልቡ አይቀር የምትለው። እሱ ሲጠፋ ነው እውነተኛ ሰላም የሚተከለው። ያን ግን ማድረግ የሚችለው የሰው ጥበብ አይደለም፣ የእግዚአብሔር ልጅ ናዝሬቱ ኢየሱስ ነው። ስለዚህ ለምድራችንም ይድረስልን፣ ሰላምና ጽድቅን ምህረትና እውነትን ያስታርቅልን። እንዳልኳችሁ ነው በምድራችን በቤተ ክርስቲያን ዙሪያ ያሉትን ክፍተቶች፣ ግጭቶች፣ በሽታዎች፣ ስብራቶች ስትመለከቱ የነዚህ ያልታረቁ ሁለት አራት አካላት የጥንድ ግጥሚያ ነው። በዚህ ጋር እንዳልኳችሁ እውነትና ምህረት እውነትና ጽድቅ ቆመዋል። እውነት ጽድቅ። አሁን በቤተ ክርስቲያን ጉዳይ አፖሎጀቲክስ የሚባሉ አሉ። ለእውነት የአቃቤ እምነቶች፣ አቃቤ እውነቶች፣ ይሄ እውነት ተሽጧል፣ ይሄ ስህተት መጥቷል፣ ይሄ እውነት ምናምን እንላለን። በዚህ ሳይድ ደግሞ ጽድቅ አለ። ጽድቅ ደግሞ ዲማንድ የሚያደርግ ነው። የተሳሳተ የጠፋው ነገር ፍርድ ያስፈልገዋል፣ ቅጣት ያስፈልገዋል የሚል ቁመና ነው። በዚህ ሳይድ ደግሞ ምህረትና ሰላም አሉ። በዚህም ሳይድ እግዚአብሔር ምህረት ያስፈልጋል፣ የበደለን ይቅር ማለት፣ ሰላምን መፍጠር፣ ቢቻላችሁ ከሁሉ ጋር በሰላም ሁኑ፣ ምህረት ያስፈልጋል፣ እኔ እንደማርኳችሁ ምህረት አድርጉ፣ ይቅር ተባባሉ ሚል አለ። በዚህ ሳይድ ደግሞ ይሄ አለ። አሁን ሁሉም በየራሱ አቋም ያጸድቅና መቀራረብ ይጠፋል። አንዳንድ ጊዜ አንዱ አንዱን የማሸናነፍ ሳይሆን ይሆን ነገር ይፈጠርና ሰላም ይባላል፣ ምህረት ይባላል፣ ወይ ደግሞ ጽድቅ ይባላል። ያ ነገር ዘላቂ የሆነ ፈውስ አያመጣም። ስለዚህ በእነዚህ ሁለት የጥንድ ግጥሚያዎች መካከል አስታርቆ ፍጹም ነገር የሚያመጣልን ማን ነው? ኢየሱስ ክርስቶስ። ወደ እሱ እንጸልይ።